ሰላም ሰላም ውድ የኔ የሽቴ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተስ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ከኔ ጋር እግዚአብሔር ይመስገን፣ ሁሉ ሰላም ነው፣ እግዚአብሔር ይመስገን። እኔ የምለው ዛሬ ማስተላለፍ የምፈልገው ለቅመሞቼ ነው። ቅመሞቼ እኔ የሆነ ነገር የሆነ ውስጤ በቃ እንዴት ነው በጣም ውስጤ ላይ የሚመላለስብኝ ነገር ማለት ነው። እሱ ምንድነው? ምግብ እንዴት ምግብ ለምሳሌ አሁን እኛ ኢትዮጵያኖች በብዛት ቶሎ አንበላም፣ ቶሎ አንጠጣም። በቃ ይሄን ጨርሼ እበላለሁ፣ እንደዚህ ጨርሼ እበላለሁ ብለን በጣም ብዙ ጊዜ እንቆያለን ማለት ነው። እና ያ በጣም አደጋ ስላለው ነው። እኔ እውነቴን ነው የምላችሁ፣ በጣም አደጋ አለው። እንዴት ነው ብትሉም የእነሱ ስራ አያልቅም። ሰርተን መቼም አያልቅም። እኛ በቃን ብለን ሌሊቱንም ጨምረን እስከምንተኛ እንቅልፍ እንኳን ባንተኛ ያቺ 6 ሰዓታት ወይ 5 ሰዓታት ባንተኛ አያልቅም ስራቸው ማለት ነው። ስለዚህ እኛ ግን ምን ማድረግ አለብን? ምግባችን መጀመሪያ መመገብ አለብን። ምንድነው የምንጠቀመው? ለምሳሌ ቡና ሊሆን ይችላል፣ ሻይ ሊሆን ይችላል፣ ወይ ደግሞ ሻይ በወተት ሊሆን ይችላል። እነዚህ ነገር እንጠቀማለን። ያው በብዛት የምንጠቀመው ልጆች አለን ማለት ነው። እኔ አሁን ምንድነው የምጠቀመው ብትሉኝ፣ ሻይ በወተት ነው የምወደው። መጀመሪያ ሻይ በወተት ነገር ቀመስመስ አደርግና ሻይ በወተት፣ ከዛ በኋላ ቡና እጠጣለሁ። ከዛ በኋላ በጣም ቆይቼ ነው የምበላው ማለት ነው። ምክንያቱም አያልቅልኝም ስራው። ቁጭ ብዬ እበላለሁ እያልኩ ራስ ሰዓት ይደርሳል ማለት ነው። አልበላም። ነገር ግን አሁን ምንድነው እኔ እየደከመ መጣ። በቃ ፎቅታች ላይ ስወጣ በቃ በጣም አቅም እያነሰኝ መጣ። ይሄ ነገር ምንድነው ብዬ ራሴን መጠየቅ ጀመርኩኝ። ምግብ ስለማልመገብ ነው። እና ይሄን 3 ቀን መጀመሪያ ያው እኔ ልምድ ነው በነገራችን ላይ ኢትዮጵያኖች ልምድም አለብን። በቃ እንዴት ነው በፊታችሁን ሳንተጣጣብ ወይ ቤተክርስቲያን ሳንሄድ ወይ የሆነ ነገር ሳናደርግ ቤታችን ሳንጠራርግ ኢትዮጵያ በመሆኑን አንበላም፣ ወደ መሶብ አንሄድም። እውነት ለመናገር አብዛኞቻችን ማለት ነው። አብዛኞቹ ደግሞ ምንድነው ሽንት ቤት ደርሶ ከመጣ ቀጥታ ወደ ምግብ የሚሄዱትም አሉ። ነገር ግን አብዛኞቻችን እንደዛ ነው የምናደርገው። ለምሳሌ ቤቱን አጽድተን ምን ብለን ተረጋግቼ ምን ብዬ እበላለሁ እያላችሁ እንትን የወሰዳችሁ ልምድ አለ። እኔ በኢትዮጵያም ቢሆን እንደዛ ነው በቃ ልምዴ ማለት ነው። ቢያንስ ቶሎ ወደ ምግብ አልሄድም። ቤተክርስቲያን ሄዳለሁ፣ ልጆቼን ትምህርት ቤት እሸኛለሁ። ከዛ በኋላ ነው ቡኔና ፍልቼ ምግብ ምበላው ማለት ነው። ያ ልምድ አሁንም እዚህ ጋር መጣ። እዚህና ደግሞ ኢትዮጵያ አንድ አይደለም። እዚህ የምሰራው ስራና እዛ የምሰራው ስራ አንድ ሊሆንልኝ አልቻለም። እዚህ ፎቅና ታች ስለምል በጣም ይደክመኛል እና አሁን አቅም እያነሰኝ መጣ። አቅም እያነሰኝ ሲመጣ ምንድነው ብዬ ራሴን ጠየቁት። ምግብ ስለማልመገብ ነው ብዬ ራሴ ጋር መልሱን አገኘሁኝ ማለት ነው። ከዛ ይሄን 2 ቀን ምን አደረኩኝ? ብቻ ቤቱን ሳሎኑን ጠርገውና እታች ወርዳለሁ። እታች ወርጄ በቃ ያለው ነገር ቀመስመስ አድርጌ ሻይን ይዤው ሄዳለሁ ማለት ነው። ከዛ ምሳዬን ደግሞ በወቅቱ ለነሱ ስሰራ በወቅቱ መብላት ጀመርኩኝ። አሁን እግዚአብሔር ይመስገን እየተመለስኩኝ ነው ማለቴ እንደ በፊቴ እየተመለስኩኝ ነው። ያ ለምንድን ነው? ለእናንተ እባካችሁ ቡና ደግሞ አታብዙ። እኔ ቡና ራሱ ይሄ የተፈጨ ቡና በጣም ልብ ያደክማል። እንደው የኛ የቡና ሱስ ስላለብን እንዲያስታግሰን ብለን የምንጠጣው ቡና በጣም አደጋ አለው። ተጠንቀቁ። ልብን ያደክማል፣ በቃ ልብን ያቃጥላል። እኔ ይህን ሰሞን እሱን ነበር እየተጠቀምኩኛል። ከዚህ በፊት ግን እንደ ኢትዮጵያ የተፈጨ ቡና ነበር የሚያመጡት። ነገር ግን አሁን እቺ ብርጭቋን ሲያመጡ በቃ በሱን ትንሽዬ የወሰድኩኝ እጠጣ ነበር። ነገር ግን በጣም ልብ ያደክማል። እሱን ቡና ተጠንቀቁ። አሁን ቆይ እዚህ ስለሌለ ነው እንጂ ፎቶውን እንትን ነበረ። ፎቶውን አንስቼ ባስቀምጥላችሁ ጥሩ ነበረ። ነገር ግን የለኝም፣ እዚህ የለም። እና እሱን ቡና ተጠንቀቁ ምላችሁ ነገር ማለት ነው። ሌላ ነገር ደግሞ ምላችሁ ነገር ራሳችሁን ጠብቁ እህቶቼ ፕሊዝ ራሳችሁን ጠብቁ። እናንተ የሆነ ነገር ብትሆኑ ማንም ዞር ብሎ አያችሁ። 2 ቀን 1 ቀን እንኳን በስርዓት አትተኙ እባካችሁን። ከፈጣሪ በታች ለእናንተ ራሳችሁ ናችሁ ያላችሁት። ተጠንቀቁ። ምግባችሁን ብሉ። አሁን ደግሞ ውሃ ጠጡ። ውሃ አብዛኛው ጊዜ ማንጠጣ ልጆች አለን። በጣም ውሃ ሙቀት ነው። በዛ ላይ ጠጥተሽ አያረካም ውሃው። ቅዝቅዝ ያለ ውሃው ልባችሁን ውስጣችሁ የሚፈልገውን
መጠጣት ውሃ አለባቸው እህቶቼ እላችኋለሁ። ፍቅሮቼ ቅመሞቼ በርቱልኝ፣ ጠንክሩልኝ። ላይክ እና ሰብስክራይብ ደግሞ እንዳትረሱ። አባራታቱኝ። ቻው ወዳችሁ